መካከል ከጎናችሁ ያለው ሰው መሪ ይዞ ሚስቱን በቀኝ አድርጎ ልጆቹን በመኪናው ኋላ ወንበር ላይ ሰብስቦ ሲወጣ ብታዩ አይ እግዚአብሔር አሁን እኔንም ፈጥሮኛል ብላችሁ ትጠራጠራላችሁ። የሰው ህይወቱ መኪና መስሏችሁ እኮ ነው ወዳጄ። የህይወትህ ከለላ በቀኝ በግራ ሆኖ የሚጠብቅ እግዚአብሔር ሆኖ ሳለ ያውም ሰው የሰራው ሳይሆን እግዚአብሔር የሰራው ከመኪና የሚበልጥ አካል እያለ ሰው የሰራውን ጎማ እንዴት ትመኛለህ? እንዲህ ሲሆን እግዚአብሔር እግር ሊያሳጣ ይችላል። አያችሁ፣ የሰጣቸውን እንጀራ ሲጸየፉ እባብ እንዲነድፋቸው አደረጋቸው። አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ፣ የሁላችን አባት፣ እጅግ የምንወደው ወንድማችን ላይከ ጽዮን መምህር አፈወርቅ ወልደ ገብርኤል የካቴድራላችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ እግዚአብሔር አምላካችን በዚህ ማለዳ መከራውና ርኩሰቱ ከበዛበት ዓለም ለይቶ ቃሉን እንድትሰሙ በቤቱ የሰበሰባችሁ የልዑል እግዚአብሔር ቤተሰቦች ምእመናን ወምእመናት በሱ ፍጹም ሰላምታ ሰላም እላችኋለሁ። እንዴት አደራችሁ? እንዴት አረፈዳችሁ? እንደምን ሰነበታችሁ? እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ሳይሆን ብቻ በቸርነቱ እየጠበቀ ሳይገባን በአውደ ምሕረቱ ሰብስቦ እግዚአብሔር ይመስገን እንድንል የፈቀደልን የአባቶቻችን አምላክ በድጋሚ ስሙ የተመሰገነ ይሁን። የሁላችን የሐዘናችን እንባባሽ እውነተኛ የደስታ መፍሰሻ የምስጢር ሙዳይ የዓለሙ መመኪያ የባህሪያችን መክበሪያ የሆነችው እመቤታችን ቅድስት ድንግል ማርያም ኢትዮጵያዊው ሊቅ ቅዱስ ያሬድ ማርያም እምነ ወእሙ ለእግዚእነ ብሎ እንዳመሰግናት እኛም እናመሰግናታለን። ክብር ምስጋና ይድረሳት። እንዴ እልል ማለታችሁ ቀርቶ አሜን ባላችሁኝ። ኧረ እኔ አላልኩም። ምን ሰምታችሁ እልል ትላላችሁ? አሜን ማለት ተስኗችሁ በጣም ይገርመኛል። የልምድ ጉዞ መሆኑ ክርስትናችን ያሳዝናል። አሜን ማለት ምን ማለት ነው? አጥብቀን የምናቃት ይችን ብቻ ነው። እንዴት ካላችሁኝ ሰው በባህሪው ይሁንልኝ ማለትን ይወዳል። ግን ትርጓሜው ይሄ ብቻ አይደለም። አሁን አሜን ያላችሁት ይሁንልኝ ማለት አይደለም፣ እውነት ነው ብሎ ለእመቤታችን ምስክርነት መስጠት ነው። በየአውዱ ይተረጎማል። ይሁንልኝ ይደረግልኝ የሚል ትርጓሜ በእርግጥ አለ። ነገር ግን የእመቤታችን ክብር ሲነገር አሜን ማለት እውነት ነው ብሎ ለእመቤታችን ምስክር መሆን። በእውኑ እመቤታችን በየጓዳችሁ አልገባችሁ? በሕይወታችሁ እመቤታችን አልቃኘቻችሁ? ክብር ምስጋና ለእመቤታችን ይሁን። አይ ልምድ አሜን በሉ ብላችሁ አሁንም እልል ትላላችሁ። አሜን በሉ። እውነት ነው። አሜን። አስተማሪ እግዚአብሔር አምላካችን ነው። ማን ነው የሚያስተምር? ከኔ ምንም አገኛለሁ ብላችሁ እንዳትጠብቁ። የጥበብ ባለቤት እግዚአብሔር ነው። የእውቀት ባለቤት እግዚአብሔር ነው። እኛ ያለ እግዚአብሔር ባዶዎች ነን። የኛ ሙላታችን እግዚአብሔር ብቻ ነው። ስለዚህ እግዚአብሔር በመካከላችን ሆኖ ያልተስተካከለውን እያስተካከለ እንዲያስተምረን ቅዱስ ፈቃዱ ይሆነልን። የትምህርታችን ርዕስ በቅዳሴው መካከል ላይ በተነበበው ወንጌል ውስጥ ኃይለ ቃሉን አንስተን ነው የሚሆነው። ዛሬ የተነበበው ወንጌል የማርቆስ ወንጌል ምዕራፍ 8 ነው። መነሻችን የሚሆነው ቁጥር 34 ላይ ያለው ኃይለ ቃል ነው። ቃሉ እንዲህ ይላል፣ ዘይፈቅድ በሉ እስኪ ይጸመደኒ ይንሳ መስቀለ ሞቱ ወይትለወኒ። ሊያገለግለኝ የሚወድ በሉ እስኪ መስቀሉን ተሸክሞ ይከተለኝ።
የትምህርታችን ርዕስ ይህ ነው። እንደ ቤተ ክርስቲያናችን ሥርዓትና አስተምሮ ከመስከረም 17 እስከ መስከረም 25 ድረስ ያሉት ቀናት መስቀል የሚነገርባቸው ቀናት ናቸው። ትምህርታችንም ይህ መሆኑ ወንጌሉም ይህንን ማንሳቱ ሥርዓተ ቤተ ክርስቲያን ወንጌልን ያልተከተለ ስላልሆነ በዚሁ መሰረት ወንጌሉ ተነቧል፣ አስተምሯችንም ይህ ይሆናል። መሰረታዊ ዓላማው ምንድነው ካላችሁኝ የእግዚአብሔር ቤተ መቅደስ ለመሆን የተሰራ የሰው ሰውነት ሁሉ መስቀልን ተሸክሞ መኖር እንዳለበት ለመጠቀም ነው። የተከበራችሁ ምእመናን መስቀል ትናንትና በነቢያት ዛሬ በሐዋርያት በእኛ ብቻ የተገለጸ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። መስቀል ዓለም ሳይፈጠር ዓለም ከመፈጠሩ በፊት በልዑል እግዚአብሔር ዘንድ ታስቦ የነበረ ያውም የልዑል እግዚአብሔር ምሳሌ ነበረ መስቀል እንጂ በዓለመ መላእክት ብቻ በብሉይ ኪዳን በነቢያት ብቻ በሐዲስ ኪዳን በሐዋርያት በእኛ የተገለጸ እኛም እርስ በርሳችን ተስማምተን መስቀል ይህ ነው ብለን ያቆምነው ያዘጋጀነው ጉዳይ አይደለም። መስቀል ዓለም ሳይፈጠር የሚገርማችሁ ነገር ናሁ ጸልዎ መድኃኒነ ትምህርተ መስቀል አርአያሁ ለእግዚአብሔር ዘከመሐሎ ምስለ እግዚአብሔር ትምህርተ መስቀል ክቡር ይላል። መስቀል ማለት የእግዚአብሔር ምሳሌ ዓለም ከመፈጠሩ በፊት ከእግዚአብሔር ጋር የነበረ የመስቀል ምልክት የከበረ ነው ይላል። ክብርና ምስጋና ለመስቀሉ ይሁንልን። መስቀል እንደነገርኳችሁ ዓለም ሳይፈጠር በእግዚአብሔር ዘንድ ታስቦ የኖረ ነው። መስቀል ማንን ይመስላል ካላችሁ እመቤታችን ቅድስት ድንግል ማርያምን ይመስላል። እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በህሊና አምላክ ታስባ ትኖር ነበር። መስቀል ዓለም ሳይፈጠር በእግዚአብሔር ዘንድ የታሰበ ያውም የልዑል እግዚአብሔር ምሳሌ ነው። ይህ ብቻ አይደለም። የቤተ ክርስቲያናችን ጌጥ የኢትዮጵያውያን ኩራት የሆነው ሊቁ ቅዱስ አባ ሕርያቆስ ዘጋስጫ እንዲህ ይላል። ዝውእቱ ሐጹረ መስቀል ዘሃሎ እምቅድመ ዓለም ወይሄሉ እስከ ለዓለም። ዓለም ከመፈጠሩ በፊት የነበረ እስከ ዓለም መጨረሻ ድረስ ለዘላለም ጸንቶ የሚኖር ይህ የመስቀል ምልክት አጥር ነው ይላል። የመስቀል ምልክት ምንድነው? አጥር። የማን አጥር? ኦርቶዶክሳውያን ነገሩ የማን አጥር ነው? የኛ የሁላችን አጥር ሆኖ የተሰጠ ነው በማለት መስቀል ዓለም ከመፈጠሩ በፊት የነበረ እስከ ዓለም መጨረሻ ድረስ ጸንቶ የሚኖር መሆኑን ገልጾና ጉልቶ ያሳየናል። ይህ ብቻ አይደለም። ቅዱስ ያሬድ እንኳን እንዲህ በማለት እሌኒን ይገልጻታል። ትቤሎ እሌኒ ለመላክ ንግረኒ በእንተ መስቀሉ ለክርስቶስ። እሌኒ በሱባኤ የተገለጸላትን መልአክ እንዲህ ብላ ጠየቀችው ይላል። ስለ መስቀሉ እባክህ ንገረኝ አለችው። ስለምን ንገረኝ አለችው? ስለ መስቀሉ ንገረኝ ብላ ጠየቀችው። ወይቤላ መልአክ እጹብ ነገሩ በእንተ መስቀሉ። ያ መልአክ እንዲህ አላት፣ የመስቀሉ ነገር ድንቅ ነው። እንዘሃሎ ወልድ ውስተ እጽንዐሁ። ዓለም ከመፈጠሩ በፊት እግዚአብሔር ወልድ በአባቱ እቅፍ ሳለ የነበረ መስቀል የመስቀሉ ነገር እጹብ ነው ብሎ መስቀሉ በፍጡራን ተመርምሮ የማይደረስበት እጹብ በመባል ብቻ የሚወሰን መሆኑን ለእሌኒ በሱባኤ የተገለጸላት መልአክ ነግሮታል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ፍጥረት ቀዳሜ ፍጥረት የሆነው አዳምን ሲፈጥረው ዓለም ከመፈጠሩ በፊት የሱ አምሳል በሆነው በመስቀል ምልክት ነው የፈጠረው። በምን ምልክት ነው ሰውን የፈጠረው? ነገሩኝ። ሰው በማን አምሳል ነው የተፈጠረ? በእግዚአብሔር አምሳል ነው የተፈጠረ አይደል? የእግዚአብሔር አምሳሉ የነበረ ዓለም ሳይፈጠር ምንድነው ካላችሁኝ መስቀል። እምቅድመ ኩሉ ግቡር ትምህርተ መስቀል አርአያሁ ለእግዚአብሔር እቱ አምሳል ለሃኮ ለአዳም ይላል።
ከመፈጠሩ በፊት የእግዚአብሔር አምሳል በሆነው በመስቀል ምልክት አዳምን ፈጠረው ይላል። በመስቀል ምልክት አዳምን ፈጠረው። ሰው በመስቀል ምልክት የተፈጠረ መሆኑ የሚታወቀው ቁሞ ግራ ቀኝ እጁን ዘርግቶ ቆመ ጊዜ ነው። ካላስቸገርኳችሁ ሁላችሁም ቁሙና እስኪ እጃችሁን ዘርግታችሁ አሳዩ። ከተቀመጥንበት አስነሳን እንዳትሉኝ። ማንን ትመስላላችሁ? ግራ ቀኝ እስኪ እጃችሁን ዘርጉት። ማንን ትመስላላችሁ? ማንን ትመስላላችሁ? ክብር ምስጋና ለመስቀሉ ይሁንልን። እንዲህ አድርጎ እግዚአብሔር ሰውን ፈጠረው። ታዲያ እናንተ ማናችሁ ከተባላችሁ የእግዚአብሔር የእጁ መስቀሎች ናችሁ። የማን የእጁ መስቀል ናችሁ? የእግዚአብሔር የምኑ መስቀሎች ናችሁ? የእጁ መስቀሎች እናንተ። ታዲያ መስቀል የሰላም ምልክት፣ መስቀል የፍቅር ምልክት፣ መስቀል የአንድነት ምልክት፣ መስቀል የሃይማኖት የእርቅ ምልክት፣ የድል አክሊል ከሆነ ምን ነው ከኛ ሰውነት ሰላም ጠፋ? ምእመናን ለምን ይመስላል? ምን ነው ከኛ አንድነት ጠፋ? ምን ነው ከኛ የእግዚአብሔር የእጁ መስቀል ከሆነው ምእመናን ሃይማኖት ቀዘቀዘ? እግዚአብሔር አምላካችን በቸርነቱ ይጠብቀን። ታዲያ ይህ የመስቀል ኃይልና ድል አድራጊነት ለሰዎች ብቻ ሳይሆን ለቅዱሳን መላእክት ሁሉ የተሰጠ የድል መሳሪያቸው ለመጀመሪያ ጊዜም የተገለጸው ለመላእክት ነው። መላእክት የረቀቀ የብርሃን መስቀል አላቸው። ምን አላቸው አልኳችሁ? የብርሃን መስቀል ወለመላእክትኒ ቦሙ ይላል። ዘትምህርተ መስቀል ቀጸላ ወወሙ አስኬማ ዘህብረ መስቀል ወወሙ በትምህርተ መስቀል ይላል። የብርሃን መስቀል አላቸው። በአክሊላቸው በበትራቸውም ላይ ሳይቀር የመስቀል ምልክት አለ። ከነማን? ከቅዱሳን መላእክት። ለመጀመሪያ ጊዜ የተገለጸውም ለቅዱሳን መላእክት ነው። መቼ ካላችሁ እግዚአብሔር አምላካችን መጀመሪያ ሰማይና ምድር እንዲሁም ቅዱሳን መላእክት ከፈጠረ በኋላ ቅዱሳን መላእክትን ተሰወራቸው። እነማንን ተሰወራቸው? በነገድ 100 በከተማ 10 አድርጎ ከፈጠረ በኋላ ቅዱሳን መላእክትን ተሰወራቸው። ለምን ተሰወራቸው ብላችሁ ትጠይቁኝ ይሆናል። እግዚአብሔር ቅዱሳን መላእክትን ፈጥሮ የተሰወራቸው አንደኛ ባህሪው የረቀቀ መሆኑን ለማጠየቅ። ምን መሆኑን ለማጠየቅ አልኳችሁ? ረቂቅ መሆኑን ለማጠየቅ። ሁለተኛው ካልሹኝ ካልፈለጉኝ አልገኝም ሲል ነው። እግዚአብሔር በማይፈልጉት አካባቢ እግዚአብሔር አይገኝም። እግዚአብሔር በማይፈልጉት ሰዎች እግዚአብሔር አይታይም። እግዚአብሔር ሊገኝ አይችልም። ውድ ኦርቶዶክሳውያን እግዚአብሔርን መፈለግ ግድ ይላል። ታዲያ በዚህ ጊዜ ለባውያን ማእምራን ከመሆናቸው የተነሳ ቅዱሳን መላእክት ተመራመሩ ይላል። እማይት የመጻይነ ከየት መጣን? ወመኑ ፈጠረነ ማን ፈጠረን? ለሊነኑ በበርእስነ ተፈጠርነ ራሳችን ተፈጠር ወሚመ እምካል ወይስ ከሌላ ብለው ተመራመሩ። በስልጣን አልቆ ያስቀመጠው አሐዜ መንጦላይት ሊቀ መላእክት የነበረው ሳጥናኤል በላይ እንዲህ ሲሉ ድምፅ በማጣቱ በታች ቅዱሳን መላእክት ከሱ በታች መስለው ስለታዩት አነ ፈጣሪክሙ ፈጣሪያችሁን የነኝ አለ። እንዲህ ብሎ ከመዋረድ እግዚአብሔር አምላካችን ይጠብቀን። 99 ነገደ መላእክት አንተ ፍጡር እንጂ ፈጣሪ አይደለም ብለው ተቃወሙ። ስልጣኑና ኃይሉ ስላልተነሳው ድል ነሳቸው። እነማንም? ቅዱሳን መላእክትን ድል ነሳቸው። ሁለተኛ ገጠሙት፣ ድል ነሳቸው። በሶስተኛው ይህንን ስሁት ፍጥረት ድል እንዳናደር እግዚአብሔር እንድናደር እግዚአብሔር አልፈቀደም ብለው ወደ እግዚአብሔር ቢጠይቁ እግዚአብሔር ፈቃዴ ሳይሆን ቀርቶ ሳይሆን ድል የምታደርጉበትን ምስጢር ልነግራችሁ ስለፈለኩ ነው ብሎ የመስቀል ምልክት አስይዞ በክንፋቸው ላይ መስቀል ስሎላካቸውና ጠላታቸው ዲያብሎስን ወደ ጥልቁ ቦታ እንዲያወርጉት አድርጓቸዋል። ክብርና ምስጋና ለአምላካችን ይሁንልን። ዛሬ ምእመናነ ቤተ ክርስቲያን ጠላት ሲነሳባቸው
ርኩሳን አጋንንት ሰልጥነው ሲዋጓቸው መላእክትን አብነት አድርገው በልብሳቸው በመሳሪያቸው መስቀልን እያስቀመጡ ከዛ አልፎ በመስቀል እያማተቡ ጠላታቸው አጋንንትን ሰይጣንን ድል ይነሳሉ። የተከበራችሁ ምእመናን ለመጀመሪያ ጊዜ በመላእክት ከተማ መስቀል እንዲሆን ታይቷል። የመስቀል ድል አድራጊነት እንዲህ ተገልጿል። ሁለተኛ የተገለጸው ለአዳምና ለሔዋን ነው። ለማንና ለማን አልኳችሁ? ለአዳምና ለሔዋን ተገልጾላቸዋል። አዳምና ሔዋን ባጭሩ አትብሉ የተባሉትን በልተው አታድርጉ የተባሉትን አድርገው ከገነት ከወጡ በኋላ ሐዘን ነበረባቸው። ከእግዚአብሔር ጋር ተጣልተው ከገነት ወጥተው ሲያዝኑ ይኖሩ ነበር። እግዚአብሔር ይታረቃቸው ዘንድ ሰውነት ሰይፍ ከሚቆራረጥ ባህር ገብተው ሱባኤ ያዙ። በ35 ቀናቸው ከገነት ያስወጣቸው ሰይጣን መልአከ ብርሃን ቅዱስ ገብርኤልን መስሎ መጣና እግዚአብሔር ይቅር ብሏቸዋል ብሎ አስወጣና ሱባኤያቸውን አስቋረጣቸው። ከእንዲህ አይነት ፈተና እግዚአብሔር ይጠብቀን። ሱባኤያችን ከማቋረጥ ያዝ እግዚአብሔር ይጠብቀን። እንዲህ አድርጎ አቋረጣቸው። እግዚአብሔር በቸርነቱ ሱባኤያቸውን እየሞላ ሱባኤያቸውን ተቀበላቸውና አዳም በእግረ ገነት አግኝቶ ያ ሰይጣን ቤት የሚያህል ድንጋይ አንስቶ ጫነበት ይላል። አባቶቻችን በትርጓሜ ሰበረው ይላል። በፈሰሰው ደሙ ከያዘው ስንቅ መስዋዕት ሰውቶ ለእግዚአብሔር አቀረበ። እግዚአብሔር አምላካችን የአዳምን ልመና ሰምቶ ሰይጣን ቢያቋርጠው እሱ እየመላ ሱባኤውን ቆጠረለት፣ ንስሐውን ተቀበለለትና ወደ አዳም መጥቶ አኳ ዓለም ዘይድህን በደምከ ዓለም የሚድን በአንተ ደም አይደለም፣ አላ በደመ ወልድዬ በእኔ በልጅ ደም ነው የሚድነው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለትከ እንተ ስማ ማርያም ወእዲህ ውስተ መረብከ ወእትቤዘወከ በመስቀል የበሞቴ 5500 ዘመን ሲፈጸም የልጅ ልጅ ከምትሆን ከድንግል ማርያም ተወልጄ በመስቀል ተሰቅዬ አድንሃለሁ ብሎ ተስፋ ድንግል ማርያምን ተስፋ መስቀልን ለአዳም ሰጠው። ክብር ምስጋና ለአምላካችን ይሁንልን። ታዲያ የልጅ ልጅ ልጅ የተባሉ የአዳም የልጅ ልጅ የተባሉ ኢያቄምና ሐና ናቸው። የልጅ ልጅ የተባለች እመቤታችን ቅድስት ድንግል ማርያም ናት። በዚህ መልኩ እግዚአብሔር በገባው ቃል ኪዳን መሰረት አዳምን ከነ ልጆቹ እስከሚያድንባት እስከ ዕለተ ዓርብ ድረስ የተነሱ ቅዱሳን አባቶቻችን በምድር ላይ ፈተና ሲነሳባቸው መከራ ሲጸናባቸው ተስፋ መስቀልን ተስፋ ድንግል ማርያምን እያሰቡ ይጽናኑ ነበረ። ውድ ኦርቶዶክሳውያን በዚህ መልኩ ተስፋ ለሌላቸው ለአዳማውያን ተስፋ ሆኖ ለሁለተኛ ጊዜ መስቀል ለአዳምና ለሔዋን ተገልጿል። ከዛ ባሻገር በብሉይ ኪዳን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በተለያየ መልኩ ተገልጿል። ለምሳሌ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 14 ላይ ስትመለከቱ በከመሰቀሎ ሙሴ ለአርዌ በገዳም ከማወሃለው ለወልደ ዋለማው ይሰቀል ይላል። ሙሴ አርዌውን በምድረ በዳ እንደሰቀለው የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሰቀል ዘንድ አለው ይላል። ውድ ኦርቶዶክሳውያን እዚህ ላይ የተመሰለ ምሳሌ ከዚህ ላይ የተነገረ ትንቢት አለ። እንዴት ካላችሁ እስራኤላውያን በግብጽ በባርነት ሲኖሩ እግዚአብሔር አምላካችን የእስራኤልን መገፋት ተመልክቶ ጥላቶቻቸው ግብጻውያንን በ9 መቅሰፍት 10ኛ ሞተ በኩር ድል አድርጎ 11ኛ ስጥመት አጥፍቶ እስራኤላውያንን ባህር ከፍሎ አሻገራቸው። አሻግሮ ሌሊት በብርሃን ቀን በደመና እየጋረደ መና ከደመና እያወረደ ውሃ ከጭንጫ እያፈለቀ እስራኤልን ይመግባቸው ነበር። ምእመናን እስራኤል የመገባቸው እግዚአብሔርን ረሱ። ማንን ረሱ? ምን ያላቸውን? እግዚአብሔርን። ባህር ከፍሎ ያሻገራቸው ጥላቶቻቸውን ድል ያደረገላቸው እስራኤል እግዚአብሔርን ረሱ። ኦሪት ዘኍልቍ ምዕራፍ 21 ቁጥር 5 እንደተገለጸው ሐመይዎ ለእግዚአብሔር እግዚአብሔርን አሙት ይላል። መዝሙረኛው ዳዊትም ይክልኑ ሰሪያ ባይድ በገዳም እግዚአብሔር አሁን ደጋ ስለሆነ ነው እንጂ ቆላ ቢሆን ኑሮ ውሃ ከጭንጫ ላይ ማፍለቅ አይችልም ነበር ብለው እግዚአብሔርን ተጠራጠሩ።
ከሃሊነቱን ተጠራጠሩ። የእግዚአብሔርን መጋቢነት ከሃሊነት ከመጠራጠር እግዚአብሔር አምላካችን ይጠብቀን። ተጠራጠሩት። ታዲያ እግዚአብሔር እንዲህ ሲጠራጠሩ የሱን ከሃሊነት የነሱን ሐሰት ለመግለጽ አውርዶሙ ቆላታ ሐራሴዎን አላቸው። ወደ ሐራሴዎን በረሃ ውሰዳቸው አላቸውና በዚህ ምክንያት በኃጢአታቸው ወደ ሐራሴዎን በረሃ ወርደው ነዘር የሚባል እባብ ይነድፋቸው ጀመሩ። የተከበራችሁ ኦርቶዶክሳውያን በእግዚአብሔር ላይ ስናጉረመርም እኛ የማናውቀው መቅሰፍት ሊመጣ ይችላል። ማስተዋል ያስፈልጋል። ልብ ማለት ያስፈልጋል። ነዘር እባብ እየነደፈ እስራኤላውያንን ይገላቸው ጀመር። እስራኤላውያን ወደ ሙሴ መጡ። ከኛ ኃጢአት ስተት ከእግዚአብሔር ምሕረት ቸርነት አይታጣም። እኛ እንዲህ ብለን በመናገራችን እግዚአብሔርን በድለናል፣ ወደ እግዚአብሔር ለምንልን አሉት። ሙሴ ወደ እግዚአብሔር ጸለየ። አባቶቻችን ቅዱሳን አማላጅ ናቸው ብለን የምንናገረው ከዚህ የተነሳ ነው። ሙሴ እግዚአብሔርን ጠየቀ። እግዚአብሔር እንዲህ አለው፣ ናሱን እባብ አስመስለ ስራና በዓላማ ላይ ስቀለው አለው። ሙሴ ሰራ፣ በዓላማ ላይ ሰቀለው። ያነዘር እባብ የነደፋቸው እስራኤላውያን በናስ አምሳል ተሰርቶ በዓላማ ላይ የተሰቀለውን የናስ እባብ እየተመለከቱ እግዚአብሔር ያድናቸው ነበር። ውድ ኦርቶዶክሳውያን በብሉይ ኪዳን የተነገረው ሁሉ ለሐዲስ ኪዳን ምሳሌ ነው። ሙሴን የናስ እባብ ስራ ያለው የናስ እባቡን አይተው በነዘር እባብ የተነደፉ እስራኤላውያን እንዲድኑ ያደረጋቸው ማን ነው? ንገሩኛ፣ ማን ነው ያደረጋቸው? እግዚአብሔር ነው እንዲህ ያደረገ። ለምን ካላችሁኝ በሐዲስ ኪዳን በመልዕልተ መስቀል ተሰቅሎ ዓለምን የሚያድን መሆኑን በምሳሌ እየገለጸላቸው ነበር። ታዲያ ምሳሌው እንዴት ነው ካላችሁኝ እስራኤላውያን የአዳምና የሔዋን ምሳሌ ነበሩ። የማን ምሳሌ ናቸው? የአዳምና የሔዋን። እስራኤላውያን መና ከደመና ያወረደ ቢመግባቸው ይህንን ቀላል እንጀራ ሰውነታችን ተጸየፈ ብለው በእግዚአብሔር ላይ ያጉረመረሙ። የተከበራችሁ ኦርቶዶክሳውያን ያለን ነገር አልበቃን ብሎ በእግዚአብሔር ላይ ስናጉረመርም ሌላ መቅሰፍት ይመጣል። ይሄ ፈተና ነው። ማስተዋል ያስፈልጋል። ኦርቶዶክሳውያን አሁን ከዚህ አርፍደን በእግዚአብሔር ተባርከን ጸበሉን ጠጥተን እምነቱን ተቀብተን በር ላይ ስንወጣ ቀለል ያለ ነገር ብናይ፣ ለምሳሌ ከናንተ መካከል ከጎናችሁ ያለው ሰው መሪ ይዞ ሚስቱን በቀኝ አድርጎ ልጆቹን በመኪናው ኋላ ወንበር ላይ ሰብስቦ ሲወጣ ብታዩ አይ እግዚአብሔር አሁን እኔንም ፈጥሮኛል ብላችሁ ትጠራጠራላችሁ። የሰው ህይወቱ መኪና መስሏችሁ እኮ ነው ወዳጄ። የህይወትህ ከለላ በቀኝ በግራ ሆኖ የሚጠብቅ እግዚአብሔር ሆኖ ሳለ ያውም ሰው የሰራው ሳይሆን እግዚአብሔር የሰራው ከመኪና የሚበልጥ አካል እያለ ሰው የሰራውን ጎማ እንዴት ትመኛለህ? እንዲህ ሲሆን እግዚአብሔር እግር ሊያሳጣ ይችላል። አያችሁ፣ የሰጣቸውን እንጀራ ሲጸየፉ እባብ እንዲነድፋቸው አደረጋቸው። አዳምና ሔዋንም እግዚአብሔር በእንስሳት ባራዊት በምድር ላይ ባሉ ፍጥረታት ላይ ገዦች አድርጎ ቢሾማቸው ምድራዊ ስልጣን አላረካ ብሏቸው አምላክነትን በመመኘታቸው በሰይጣን ፈተና ወደቁ። እስራኤላውያን የማን ምሳሌ ናቸው? የአዳምና የሔዋን ምሳሌ ናቸው። እስራኤላውያንን የነደፋቸው ነዘር እባብ የዲያብሎስ ምሳሌ ነው። ያ ነዘር እባብ በመርዙ እስራኤልን ጎድቷል። አዎ የቀደመው እባብ አዳምና ሔዋንን በማሳት ጎድቷቸዋል። የተከበራችሁ ምእመናን ያ የናስ እባብ ሙሴ የሰራው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በዚያ በናሱ እባብ ላይ መርዝ አልተገኘም። በጌታችን አንደበትም ሽንገላ ሐሰት አልተገኘም። ወይ ተረክበ ሐሰት ውስታፉ ይለዋል ኢሳይያስ 53:9 ላይ አልተገኘበትም። ያ የናስ መስቀል በዓላማ ላይ በመሰቀሉ ነዘር እባብ የነደፋቸው እስራኤላውያን እየተመለከቱ ድነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አዳምና ሔዋንን አድኗቸዋል። ክብርና ምስጋና ለአምላካችን ይሁንልን። ያ የናስ መስቀል የተሰቀለበት ዓላማ የመስቀል ምልክት ነው። የምን ምልክት ነው? የመስቀል ምሳሌ ነው። ያ የናስ መስቀል በዓላማው ላይ ተሰቅሎ በመርዛማው እባብ የተነደፉትን እስራኤላውያንን አድኗቸዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ጥንት ጥላታችን ዲያብሎስ የነደፋቸው አዳምና ልጆቹን ወደ ቀደመ ክብራቸው መልሷቸዋል። በብሉይ ኪዳን በዚህ መልኩ ተገልጿል። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት ከቀደሰውና ካከበረው በኋላ የወንጀለኞች መቅጫ የእርግማን ምልክት የሆነው የኃጢአት መደምሰሻ የዲያብሎስ ድል መንሻ ሆኖ ለኦርቶዶክሳውያን ለሁላቸው የተሰጠ የድል ምልክት ስለሆነ ክብርና ምስጋና ለመስቀሉ ይሆንልን። ውድ ኦርቶዶክሳውያን ይህንን ገንዘብ በማድረግ ዛሬ ኦርቶዶክሳውያን በግንባራቸው፣ በደረታቸው፣ በጣታቸው፣ በክንዳቸው የመስቀል ምልክትን ተሸክመው ይመላለሳሉ። ቅዱስ ያሬድ እንዲህ ይላል፣ በፍጽም ወበእንግዳ በአጻብ ወበመዝራዕት መስቀለ ጸዊረነን አንሶሱ። ትምህርተ መስቀል ጸዊረነን አንሶሱ። በግንባራችን፣ በደረታችን፣ በጣታችን፣ በክንዳችን መስቀልን ይዘን እንመላለሳለን ይላል። ይህ ብቻ አይደለም፣ መስቀል በሁሉም ቦታ፣ መስቀል በማንኛውም ጊዜ አስፈላጊ መሆኑን እንዲህ ብሎ ይናገራል። ሶበን ነውም መስቀለ ተወክለነን ነውም ይላል። ስንተኛ መስቀልን አምነን እንተኛለን ይላል። ማንን አምነን እንተኛለን? ማንን አምናችሁ ትተኛላችሁ? መስቀልን አምነን እንተኛለን ይላል። ወሶበን ተነሳም ነው አምነ መስቀልን ዝየከር ይላል። ስንነሳ መስቀልን እናስባለን ይላል። ማንን እናስባለን? መስቀልን እናስባለን። ወሶበን ወፍር ውስተ ተግባርነ አው ወደ ስራችን ስንሰማራ መስቀልን ዝየከር መስቀልን እናስባለን። ወፊረነ ሶበነ አቱ ከስራችን ስንመለስ በጸሎት ወበስግደት መስቀልን ዝየከር ይላል። በጾም በጸሎት በምስጋና መስቀልን እናስባለን። የተከበራችሁ ውድ ኦርቶዶክሳውያን መስቀል የኛ የድል አክሊላችን ከሆነ መስቀል ምን ጊዜም እኛን ቀራንዮ ላይ አስቀምጦ እንዲያኖረን ያስፈልጋል። እንዲህ ካልሆነ መስቀል ማሰራችን በአመት ተሰብስበን መስከረም 17 ደመራ ደብረን ችቦ መለኮሳችን ብቻ እኛን ኦርቶዶክሳውያን ሊያስብለን አይችልም። መስቀልን በአግባቡ ተጠቅመን እንደነገርኳችሁ የፍቅር ምልክት ነው፣ ፍቅር ይዘን የአንድነት ምልክት ነው፣ አንድነትን ይዘን ሰው በአንገቱ ላይ መስቀልን አድርጎ አንድነት ከሌለው፣ ፍቅር ከሌለው፣ ሰላም ከሌለው መስቀሉን ያከብራል መባል ያስችለዋል? ሁላችንም መስቀልን እናከብራለን። በሁላችንም ውስጥ ግን ጥላቻ አለ። ሁላችንም መስቀልን እናከብራለን። በሁላችንም መለያየት አለ። ሁላችንም መስቀልን እናከብራለን። ሰላም የለም። መስቀልን ካከበር ታርቀን ማክበር ያስፈልጋል። መስቀልን ካከበር ሰላምን ገንዘብ አድርገን ማክበር ያስፈልጋል። እንዲህ ሲሆን ብቻ ነው የኛ የዘላለም ኃይልና የድል አክሊል ሆኖ መቀጠል የሚችለው። ያለያ በልማድ ብቻ እንደ ተውፊት ብቻም ተቀብለን ዝም ብለን በአመት ችቦ እየለኮስን ደመራ እየደመር መስቀልን ብናከብረው ለኛ የኃጢአት ማስተስሪያ የዲያብሎስ ድል መንሻ ሊሆነን አይችልም። ስለዚህ ዛሬ በዚህ ሳምንት ከዛሬ ጀምሮ ከትናንትና ከ17 ጀምሮ መስቀልን እናከብራለን። ስለ መስቀልም እንማራለን፣ እናስተምራለን። የቅድስት ኦርቶዶክሳዊት ቤተክርስቲያን አስተምሮ ይሄንን ይመስላል። መስቀል ቅድመ ዓለም የነበረ መስቀል በዓለመ መላእክት የተገለጸ መስቀል በብሉይ ኪዳን በምሳሌ ለኛ የተሰጠ ኋላ በክርስቶስ በደሙ ፈሳሽነት ተቀድሶ ለኛ የዘላለም አርማ ሆኖ የተሰጠ መሆኑን ልገልጽላችሁ ፈልጌ ነው። ያስተማረን የገሰጸን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።